ዊልቸር ከሆነች አሁን በቃ የሆነ አካልን ስኩል ዊልቸሩ ከጎኑ ማትለየው መሄድ ስለማይችል በዊልቸሯ ስለሚራመድ ነው። ሄርሜላ ካንተ ስር አልለይ ያለችበት ምክንያት ምን ሆነ ነው? አንተ ሜዳ አቅቶ ነው ዊልቸር እናት እንዳንል ምንም ያደረገችው ነገር የለም። አትሸከም፣ አቅም የላትም ልጅቷ። እናቴ አልጋ ላይም ከሆነ ግዴታ ሆኖባት ነው። አንተ እኮ አሁን ማለት የቀራ ምንድነው? ያለ ሄርሜላ መተንፈስ አልችልም፣ ያለ ሄርሜላ አይኔ አይታይልኝም፣ ሩታን እንኳን መለየት አልችልም ነው እኮ ያለ ማለት ነው የቀራ። አንደኛ የተሰራብን ድራማ ምን እንደው ታውቃላችሁ? ሩታን አልጋ ይዞ ቤርጎስ መቅጠሩ የገዛ ሚስቱን ቤርጎ መቅጠር ለምን እንዳስፈለገው አላውቅም። እንዴ መውደድሽን ማፍቀርሽንም በልክ አድርጊዋ። ሩታ ደግሞ የፈለገ ቢመጣ ባልሽን ብትፈልጊው ባልሽን ብታፈቅሪው በልክ አድርጊዋ። እስከዛሬ አንቺ እንዳልሽው ከሱ ጋር ምንም አይነት ነገር ካልተፈጠረ ዛሬ ላይ ይፈጠራል ብላችሁ ድራማውን ለምን አዘጋጃችሁት ነው? ይሄ ነው የኔ ጥያቄ። ይሄንን ራሱ አብርሃም መጠርጠር አለብኩ። እስከዛሬ ድረስ በእኔና እሷ መካከል ምንም ነገር እንዳልተፈጠረ ካወቁ ዛሬ ላይ ይፈጠራል ብለው እሷን ተስማምታ ፈተናውን እሺ ብላ ለምን ተቀበለች? ከሷ ጋር ምንም አይነት ግንኙነት እንደሌለ እያወቀች ሊፈጠር የሚችልበት ብዙ አድቫንቴጅ ብዙ መንገዶች እያሉ እስከ ዛሬ ሳይፈጠር ዛሬ ላይ ሩታን ስቀጥር ጠብቀው እነሱ ከውስጥ ተደብቀው እንዴት አንቺን ይዞሽ መጡ ብለ እንዴት ነው መጠየቅ የሚያቅትህ? የምሬን እኮ ነው። ትናንትና ተናግሬዋለሁ። ኦዲየንሱን የምሬ ነው የኬጂ ተማሪ ያደረጉት። በቃ በጣም ተጨነቀ ታውቃላችሁ። ሰው ኦዲየንሱ በአብርሃምና በሄርሜላ መካከል ታብታብ ተፈጥሮ ይሆን ብለው ኦዲየንሱን እንቅልፍ አጣ። አዛሳይ ፊትን ዘብዝብ አላለችው። ልጁን ልቡን ቀለዱበት። ትናንትና ንጹህ ልብን ያለ ይሉታል፣ ዛሬ ደግሞ ይቅርታ ልብን ያለ ይሉታል። በነገራችን ላይ አሁን ይቅርታው ምናምን ራሱ ቪዲዮም ለሩታ መልስ ነው። ሆን ብለው ነው ያን ያደረጉት። በቃ ምንም ባደርገው አይጨክንብኝም ነው፣ ተስፋ ቁረጭ ነው። የትኛውም ደረጃ አብርሃም ላይ የፈለግኩትን ነገር ባረግበት በእኔ የሚጨክን አንጀት የለውም። ለእኔ ይቅርም አለማለት አይችልም ነው። አይ ይሄው ከአንቺ ጋር የሁሉ ጊዜ ተጣልታችሁ ማግኘት ያልቻልሽውን ይቅርታ እኔ ይሄው በአጭሬ በቃ ዳበስኩት ይቅርታ አለኝ። መልእክት ነው ሩታዬ እናቴ። ቻዩ እንግዲህ ምንም ልንልሽ አንችልም። ምክንያቱም አንቺም ከሱ ስር መውጣት አትፈልጊም፣ የፈለገ ቢሆን ከሱ መራቅ አትፈልጊም። እንግዲህ በየቀኑ ከሷ ጋር ሊያጣላ የሚችል ነገር እየፈጠርክ በየቀኑ ይቅርታ እንድትልህ በየቀኑ እያጠፋ በየቀኑ ይቅርታ እንድትልህ እስካሁን እኮ አልታረቃችሁም። ሳትታረቁ ይቅርታ የምትባባሉ ባልና ሚስቶች አንተና ሩታ ናችሁ። በነገራችን ላይ ለምን ተራሻት? ቆይ አብርሃም አሁን እዚህ ጋር የሩታን ጥፋት እስኪ ንገሩኝ። የሩታን ጥፋት በዚህ ቪዲዮ ንገሩኝ እስኪ። ምንድን ነው ያጠፋችሁ? ንገሩኝ እስኪ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ያሰባችሁ ተሳክቶ ልፋታችሁ ፍሬ አፍርቶ በሰላም ወጣችሁበት ሀገራችሁ በሰላም ይመልሳችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮዋን ስትጀምሯት ላይክ አድርጓት፣ ችግር የለውም ለኔ ግን ይጠቅመኛል። ወዳችኋለሁ። ነገር ያላሰብኩት ነገር ነው የተፈጠረውና ትንሽ ደብሮኛል። ከዛ ባለፈ ደግሞ እንዴት ነው ይሄን ነገር ይፈጠራል ብለን አላሰብንም። አንደኛ እኛ አንዳንድ ሰዎች በእርግጥ ተረድታችሁናል። የሆነ ቪዲዮን አይታችሁት እያየው የነበረ ኮሜንትና የሆነ ያህል ፐርሰንት ለመርዳት ሞክራችኋል። አንዳንድ ሰው ደግሞ እኛ ላይ አቤል ላይ ብሩክ ላይና የዛን ሰዓት የነበርነው ሰው ነው እየፈረዳችሁ የነበሩትና ነገሮችን ለማስረዳት ለእናንተ ነው ዛሬ የመጣሁትና ምንድን ነበረ መጀመሪያ ያሰብኩት እኔ ያው ይሄን ነገር ሐሳብ ያመጡት እነሱ ናቸው። ከዛ ባለፈ ደግሞ ሐሳባቸውን ተስማማው። ይሄ ሐሳብ ደግሞ ምንድነው አብርሃም እኛ በእርግጥ እናውቀዋለን ምን አይነት ሰው እንደሆነ። ያው ሚዲያ ላይ የወጣ ነገር ነው፣ እናንተ ደግሞ የምታዩት ሚዲያ ላይ ያለውን ነገር ነው የምታውቁት። ስለዚህ የሆነ ለሩታ መልስ ይሆናል ብለን ያሰብነው ነገር። ከዛ ባለፈ ደግሞ እነዚህ ልጆች ንግግር ግራ የሚያጋባኝ ምንድነው አብርሃም ለሚስቱ ታማኝነቱ የሚረጋገጠው ካንቺ ጋር ባለመተኛቱ ነው። እናንተ እንደምትሉት አሁን ሐሳባችሁ እንደዛ አይደለ። ካንቺ ጋር ባለመተኛቱ ነው ለሚስቱ ታማኝ ባል እንደሆነ ማረጋገጫው። በዛ መንገድ ነው እናንተ የምታረጋግጡት። ምንድነው እየቀባጠራችሁ ያላችሁት? አብርሃም ንጹህ መሆኑንና አሁን እናንተ ዩቲዩብ ላይ እንደምትለቁት አይነት ሰው እንዳልሆነ ለማሳየት የግዴታ ካንቺ ጋር እንዲተኛ አድርጎት ከዛ እሱ ደግሞ መተኛቱን እምቢ ብሎ ምናምን ነገር ከዛ አብርሃምና አንቺ የሰራችሁት ቪዲዮ ስትሆኑ የነበራችሁት ነገር ስታሳልፉ የነበራችሁት ነገር ምናምን ጀስት በቃ ፈታ ለማለት ወይም ደግሞ ኖርማል ጓደኝነት ምናምን እንጂ እናንተ እንደምታስቡት አይነት ያልጋ ላይ ጨዋታ ምናምን ነገር መሀላችን አልተፈጠረም። ይሄው አብርሃምን እንደምታዩት
ነው። እናንተ እንደምታስቡት በእኔና በአብርሃም መካከል ሴክሹዋል ነገር ተፈጥሮ ቢሆን ኖሮ ይኸው አሁን እንተኛ ወይም ደግሞ አብሬ ምናምን ስለው እምቢ አይለኝም ነበር አይነት ነገር ነው አይደለ? ፈተናውን ይወድቅ ነበር ነው አይደል? ወዶ አይስቋለ። አንድ ሰው ሚስቱ ላይ ቺት እያደረገ ነው የሚባለው አልጋ ላይ ሲያዝ ብቻ እኮ አይደለም። ሚስቱን ትቶ ከሌላ ሴት ጋር የማይሆን አይነት ቅርርብ የማይሆን አይነት ቬሎሺፕ ሲጀምር ግንኙነት ሲፈጥር ምናምን ነገር ለዛች ሴት ጊዜ ሲሰጥ ከዛች ሴት ጋር ሲሆን ደስተኛ የሆነ ከሚስቱ ጋር ሲሆን ደግሞ የሆነ ቁርንፉድ የሆነ አይነት ባህሪ ወይም ስሜት ውስጥ የሚገባ አይነት ሰው ከሆነ ኦልሬዲ የሰው የኩቺት እያደረገ ነው። በእንደዛ አይነት አካሄድ በእንደዛ አይነት ውሎ በእንደዛ አይነት ቪዲዮ እናንተ እንደምትሉት ዩቲዩብ ላይ በመታሳዩን አይነት ቪዲዮ ከነገ ሄዳችሁ ፈተና ያላችሁት ነገር መሀላችሁ እንደማይፈጠር እንዴ በምን እርግጠኛ ናችሁ እንዴ? አካሄዳችሁ እኮ ወደዛ ነው። እያንዳንዱ ድርጊታችሁና የምትጭኑት ቪዲዮ እኮ በእንደዚሁ ከቀጠልን ነገ አልጋ ላይ ነው የምታገኙን እኮ ማለት ነው የቀራችሁ። እሱን ለማንኛውም ተውት፣ እሱን ለእናንተ እንተዋለን። ግን ዋናው ጉዳይ ምንድነው? አንቺን መጠየቅ የምፈልገው ይሄ ልጅ ሚስት ካለው እርጉዝ ሚስት ካለችው ትዳር ውስጥ ያለ ከሆነ ትዳሩን ያልፈታ ወንድ ከሆነ አስቢው፣ መታረቅ የሚፈልግ ሰው ከሆነ አንቺ ምን ፍለጋ ነው ከአብርሃም ጋር እንደዚህ የምትሆኚው? ይሄን መልሽልኝ። ምንድነው ፍላጎትሽ ታዲያ? አንቺ ሐሳብ ሲያነሱልኝ እምቢ የምልበት ምንም ምክንያት የለም ብዬ ነው ያሰብኩት። አንደኛ ምንም ከሌላችሁ እዚች ጋር የሆነ ነገር ምናምን እኔ እኮ ቢወድቅስ እሺ ልጅ እምቢ የምልበት ምንም አይነት ምክንያት የለም አቅም የለኝም ምናምን ምንድነው አንቺ የምታስቢው? ቆሻሻ ስራ ነኝ ስሪ እያሉሽ እንዴት ነው አቅም የምታጭው? ለእንደዚህ አይነት የበከተ ተግባር እንዴት ነው እምቢ የማለት አቅም የምታጭው? ሆን ብለሽ ስለምትፈልጊው ነው እንጂ ሐሳቡን ይሄን በማድረግሽ ሩታ ጋር የሆነ ነገር እንደሚፈጥር ስራ አወቅሽ እንጂ ሁለተኛ ደግሞ ይሄንን ፈተናም ሆን ብለው ያዘጋጁት እነሱም ከውስጥ ሆነው ነገሩን ሲከታተሉ የነበሩት ሩታ እንደምትመጣ ስላወቁ እንጂ እንዳሰቡት ፈተናውን ለመፈተን ከጀርባ መደበቅ አይጠበቅባቸውም። እነሱ ውስጥ ሆነው መከታተል አይጠበቅባቸውም። እንዴ 30 ደቂቃ ሙሉ ጓዳ ውስጥ ቁጭ ብለው አረ አታስቁ። ተው ሙድ አትያዙብን። ጭንቅላታችን ይሰራል። ስናያችሁ ስንከታተላችሁ ሞኝ የሆንን ከመሰላችሁ አትሳሳቱ። ሞኝ እየሆናችሁ ያላችሁት እናንተ ናችሁ። እኛን እንደ ኦዲየንስን እንደ ሞኝ እየተመለከታችሁ ያላችሁት እናንተ ናችሁ። እኛንን ግን እናንተን እንደ ሞኝ እየተመለከትን ያለ ነው። በዚህ ደረጃ ኦዲየንሱን አታጃጅሉት ጎበዝ። እምቢ ማለት ስላልቻልኩኝ ምናምን ትያለሽ እንዴ? እንዴት ተይ እንጂ አንቺ። ይሄን በማድረግሽ አብርሃም ካንቺ ጋር እሺ ብሎ እንዳሰባችሁት የሆነ ነገር ቢፈጠር ምናምን ያው ድራማው ጠንሳሽ ሁላችሁም አንድ ላይ ሆናችሁ ስለምትሰሩት እንጂ ያው የድራማው ጠንሳሽ አብርሃምም አንቺም እና ቤላም ስለሆኑ እንጂ ያሰባ እንደው የእውነት ፈተና ፈተናችሁት ቢሆን ኖሮ ይሄ ልጅ ወድቆ ቢሆንስ? ሩታን ሲቀጥር ነው ፈተናው የታያችሁ? 2 ወር ሙሉ የት ነበራችሁ? የሁሉ ነገር ካንቺ ጋር ሲፈጠር ያው ሁሉ ነገር ስትሆኑ ምናምን ነገር የት ነበራችሁ? እስከዛሬ ለምን አልፈተናችሁትም? አሁን ሩታ ቤርጎ ሲጀምር ቤርጎ ውስጥ እኔ ቤቱን ጥሎ ሩታን ቤርጎ ለማግኘት የፈለገበት ምክንያት ራሱ አልታየኝም። ሆን ብላችሁ ፈተናውን ለአብርሃም ሳይሆን ለሩታ እንዳዘጋጃችሁት ያስታውቃል። አብርሃም ታማኝ ባል እንደሆነ ለሩታ ለማሳየት ከኤርሜላ ጋር እንደፈለገ እሷ ብትፈልግ አልጋ ላይ እንኳን አብሮ ተገናኝተው እንዲህ ሊነካት እንደማይፈልግ ለማሳየት ይሄ ሁሉ ድራማ መስራት ለምን አብርሃም እንደፈለገ አላውቅም። በድራማ አይደለም እኮ ታማኝነትን ለሚስት የምታሳየው እንዴ አብርሃት በመሆን እኮ ነው፣ በድርጊት በኑሮ ነው እኮ የምታሳያት። እሺ ይሁንና አዎ ባሌ ታማኝ ነው፣ ዛሬ አረጋገጥኩኝ ታማኝነቱን፣ ከኔ ውጪ ከማንም ሴት ጋር አይተኛም ወይም ደግሞ እናንተ እንዳሰባችሁት አይነት ነገር አይሰራም፣ በቃ ደስ ብሎኛል እና ባሌ ወደ ቤት ተመለስ አለችው። ከዛ በኋላ አብሮ ሲኖሩ ሁልጊዜ ድራማ እየሰራ ነው ታማኝነቱን የሚያሳያት። ኧረ ተውን። ይሄን ነገር ለእናንተ ለለው ኦዲየንስ አብርሃም ምን አይነት ሰው እንደሆነ ለማሳየት ነው እንጂ ቆይ ኦዲየንሱ ምን አገባችሁ? ማለት ኦዲየንሱ ይመለከታችኋል። የአብርሃም አሪፍ መሆን፣ የአብርሃም ንጹህ መሆን፣ ታማኝ መሆን ኦዲየንሱ ላይ ምንድነው የሚጨምርለት? የቤት ኪራይ ከፍልለታል ኦዲየንሱ፣ እንጀራ ይሆንለታል ኦዲየንሱ፣ ሰላም ይፈጥርለታል ኦዲየንሱ። የአብርሃም ፈተናውን ማለፉ ፈተናውንም ቢያልፍ ፈተናውንም ቢወድቅ ለኦዲየንስ ምንድነው የሚጠቅመው? እዛው ለሚስቱ የሚሆነውን ይሁንላት እንጂ እኛ ምን አገባን? ኧረ ተው ለኦዲየንስ ጭራሽ አሁን ኦዲየንሱንም ከተታችሁት። ለዛ ነው በእውነት ምንም ያሰብኩት ነገር አይደለም። እኔ መጥፎ ነገር ያሰብኩት ነገር የለም። ለዛ ነው እና ደግሞ ዛሬ አብርሃምንም አንቺ ታዲያ ምንም ያሰብሽ ካልሆነ ምንም ያሰብሽው ነገር ከሌለ ከመሀላቸው መውጣት ለምን አቃተሽ? ከአብርሃም መራቅ ለምን አቃተሽ? ያንቺ ካልሆነ ሰው ጋር ባለትዳር ከሆነ እርጉዝ ሚስት ካለው ሰው ጋር በዚህ ደረጃ መቀራረብና በዚህ ደረጃ እንደዚህ መሆኑ ለምን አስፈለገ?
አብርሃም ከፍሎሽ የቀጠረሽ ቅጥረኛ ካልሆንሽ በስተቀር በዚህ ደረጃ አንቺ እንደዚህ እንድትሆኚ ራስሽን እንድትጥይና ክብርሽን ጥለሽ እንደዚህ እንድትሆኚ ብዙ ሰው እየተቃወመሽ ብዙ ሰው እየሰደበሽ እንደዚህ እንድትሆኚ እያደረገሽ ያለው ስራ ካልሆነ በስተቀር የአብርሃም ፍላጎት ካልኖረ አብርሃም ፍላጎት ኖሮት ወይም ደግሞ የአብርሃም ቅጥረኛ ካልሆንሽ በስተቀር በዚህ ደረጃ ነገ ያንቺ ላይሆን እንደሚችል ከምታውቂው ሰው ጋር የራሱ ህይወት ያለው ሰው ዛሬ ላይ በዛ ህይወት ላይ ደካማ ስለሆነ ከኔ ጋር ይሆናል አይነት ነገር አስበሽ ከሆነ ተሳስተሻል። የወደቀ አስተሳሰብ ነው እያሰብሻለሽ። ትልቁ ችግር ያለው አንቺ ጋር ነው። ትልቁም ችግር ያለው አንቺ ጋርም ጭምር ነው። በነገራችን ላይ በቃ አብርሃም ጋር ትልቁ ችግር እንዳለ ሆኖ አንቺ ደግሞ እዚህ ጋር መተሽ የምትቀባጥሪው ምንም እንዳልሰራሽ በቃ ጀስት ከሱ ጋር የሆነ ነገር አይነት ግንኙነት እንዳለሽ እንጂ ምንም ለሱ አደጋ እንዳልሆንሽ ሚስቱ ከሱ ጋር በመሆንሽ በጣም ደስተኛ እንደሆነች እኮ ነው ማውራት የቀረሽ። ለሩታ ከአብርሃም ቀጥሎ እኮ ራስ ምታት የሆንሽው አንቺ ነሽ። ግራን እኮ የገባት አሁን አንቺ ትናንትና እኮ ስትል ነበር እኮ ለምንድን ነው ከሰው ህይወት ውስጥ ማትወጪው ብላ እኮ ስትጠይቅሽ ነበር። የአንቺ ነገር እኮ ምንም ሊገባን አልቻለም። አንቺ ከአብርሃም ጋር እንደዚህ መሆንሽ ከአብርሃም አልለይም ማለትሽ ለኛ ምንም ሊገባን አልቻለም። አሁንም ይመጣሉ። ከዛ ባለፈ ሁለቱንም ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ግን ደግሞ ስም ስላልጠቀሰ ላይ እሷ ትመጣለች ብዬ እሷ እንደምትመጣ ባቅ ደግሞ ቢያንስ የሆነ የምታስበው ነገር አይቼ የምታስበው ነገር ገምቼም ቢሆን ወይ ለመውጣት ወይ ይሄ ነገር ላጥራላችሁ። አሁን ሩታ እንደማትመጣ ሳያውቁ ምናምን ነገር ከዛ ፈተናውን በቪዲዮ ሊለቁ ፈተናውን ወድቆ ቢሆንስ አብርሃም ቪዲዮን ይለቁት ነበር? ካንቺ ጋር የሆነ አይነት ነገር ቢከሰት ቪዲዮን ይለቁት ነበር? አይለቁትም። የፈለገ ነገር ቢመጣ በህግ በጣም የሚያስጠይቃቸው ነው። የሰውን ህይወት ነው የሚያበላሹት፣ ያንቺንም ህይወት ጭምር ነው የሚያበላሹት። ግን ይሁን እሱ እንዳለ ሆኖ አንደኛ የተሰራብን ድራማ ምን እንደው ታውቃላችሁ? ሩታን አልጋ ይዞ ቤርጎስ መቅጠሩ የገዛ ሚስቱን ቤርጎ መቅጠር ለምን እንዳስፈለገው አላ ለምንድነው ቤርጎ የቀጠራት? ለዚህ ድራማ እንዲመቸው እንጂ ከገዛ ሚስቱ ጋር ቤርጎ የሚቀጣጠርበት ምንም አይነት ምክንያት የለውም። ሁለተኛ ደግሞ ሩታም ቤርጎ ሲቀጥራ ተነሳ መሄድ የለባትም። ለምን እንደምትሄደው እንዴ? መውደድሽን ማፍቀርሽንም በልክ አድርጊዋ። ሩታ ደግሞ የፈለገ ቢመጣ ባልሽን ብትፈልጊው ባልሽን ብታፈቅሪው በልክ አድርጊዋ። እሱ በፈለገበት መንገድ እየሄድሽለት የእሱ ወጥመድ ውስጥ እየገባሽ ራስሽን የማይሆን ነገር ውስጥ ለምን ትከቻለሽ? ስርዓት ባለው መንገድ ትክክለኛ በሆነ መንገድ አድርጊው እንጂ የሆነ አይነት የህፃን ጨዋታ ሲጫወት ለምንድን ነው አንቺ እሺ ብለሽ የምትሄጂው? በየቀኑ አገኝሽ 3 4 5 ቀን አብርሃምን አግኝተሽዋል። ምን የፈጠራችሁት ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንዳንድ ነገሮችን በስልክ አውርተሽ የምትጨርሽውን ጉዳይ ቤርጎ ይዞ ሲጠራሽ መሄድ የለብሽም። የሆነ ነገር ታቅዶልሽ እንደሆነ ማወቅ አለብሽ። የገዛው የራሱ ቤት ያለው ሰው ሚስቱ እንደሆነች በነፃነት አንቺን የፈለገበት ቦታ ላይ ማግኘት የሚችል ሰው እንደሆነ እያወቅሽ እንደ ወሽማው ቤርጎ ሲጠራሽ ተነስተሽ መሄድ የለብሽም። ተረጋጋት። ትናንትና ተረጋግቻለሁ። እሺ ምን አዲስ ነገር አለ? አጥፍቻለሁ፣ በጣም ይቅርታ ልጠይቅ ነው የመጣሁት። አብርሽ ማለት በዛ ታይም በጣም ተናደክ ስለነበረ ይቅርታም ልጠይቅህ እንደገና ሁሉም እየተዋከበ ስለነበረ ነው። ይሄ ነገር ይፈጥራል ብዬ አላሰብኩም። ከዛ ባለፈ ደግሞ ሌላ ነገር መጥፎ ነገር ባስብ ወይም ደግሞ የሆነ ሚዲያ ላይ ይለቀቃል ብዬ ማስበው ነገር ልጅ የዋ ስለሆነ ከሰው ጋር መጣላት የሚችል አይነት ሰው እንደሆነ ስለሚያውቁ እዚህ ገባ የሚባል ነገር እንደማያደርግባቸው ስለሚያውቁ ነው በዚህ ልክ የሚጫወቱበት እንጂ ትናንትና የሰሩት ስራ አብርሃም ዳግም ከነሱ ጋር ምንም አይነት ግንኙነት እንዳይኖረው እስከ መጨረሻው እንዲጣሉ እንዲለያዩ ሊያደርጋቸው የሚችል ነው። በነገራችን ላይ ቀላል ነገር አይደለም እንዴ። ትዳር ያለው ሰው ከትዳሩ በላይ የሚበልጥበት ነገር ሊኖርበት አይገባም። በነገራችን ላይ ጓደኛም ከሆነ እሱን ክብሩን ሳይነካ እሱ በሚፈልገው የሱን ክብር ሳይነካ ትዳሩን አክብሮ ሚስቱን አክብሮ እሱን አክብሮት ነው እኮ መሆን ያለበት አይደል እንዴ? ሚስቱን የማያከብር ጓደኛ አስቡት እስኪ። ሚስቱን የሚንቅ ጓደኛ ትናንትና እዩ ነው ማን የሚባለው ልጅ ሩታን እንዴት አድርጎ ሲያመናጭቃት እንደነበረ አይታችኋል። አስቡት። እንደዛ አይነት ጓደኛ ጋር አስቡት እንዴት ነው አብሮ መሆን የሚቻለው? ወደ ትዳር ውስጥ እኮ አንድ ሰው የሚገባው በቃኝ ብሎ ነው አይደለ? ጓደኛ ምንም ቅብርጥስዬ የሚባል ነገር በቃኝ፣ አሁን የራሴ ህይወት የራሴ ኃላፊነት ውስጥ የራሴ ቤተሰብ ያስፈልገኛል ነው አይደለ? ከነሱ የሚሻል የሚበልጥ ህይወት ውስጥ መግባት አለብኝ ብሎ ነው አይደለ? ሰው ወደ ትዳር ውስጥ የሚገባው ያገባሃቸው እኮ እነሱ ነው የሚመስለው። የምሬን እኮ ነው። ከሩታ በላይ የምትጨነቀው ክፉ የሚያረጉብህን ተንኮል የሚሰሩብህን ችግር እየሆኑብህ ላሉ ሰዎች ነው አንተ እየተጨነቅ ያለው አባቢ። እኔ በእንደዚህ አይነት ነገር ውስጥ ምንድነው የምታገኘው ትርፍ? ምንድነው የሚሰጥ ደስታ? ክፉ እያደረጉብህ ተንኮል እየሰሩብህ ከሆኑ ሰዎች ጋር አብሮ እንደገና መሆን ለአንተ ምንድነው የሚሰጥ ጥቅም? ለትዳር ላይ ችግር እየፈጠሩብህ የባሰ ከሚስት ጋር እንድትለያይ ሊያደርጉ የሚችል ድራማ ከሚፈጥሩብህ ሰዎች ጋር እንዴት ነው እንደገና ተመልሰ ህብረት የምታደርገው? እንዴት ነው ተመልሰ አብራቸው የምትሆነው? ምንድነው የሚሰጥ ደስታ? ለምንድነው መወሰን የሚያቅትህ? ለምንድነው ከእንደዚህ አይነት ሰዎች መራቅ የሚያቅትህ? አንተ እኮ አሁን ከሩታ ጋር እንዳትሆን የሚያደርግ ወይም ደግሞ በአንተና በሩታ መካከል እየተፈጠረ ያለው ነገር በጣም ተራ ጉዳይ
አይንህን ብቻ ገልጠ ዙሪያህን ብትመለከት በቀላሉ ልታስተካክለው የምትችለው ከየት አቅጣጫ ችግሮች እየመጡ ትዳርን አደጋ ላይ እየጣሉ እንደሆነ መመልከት ያቃተ ትኩረት የምታደርገው የምትጨነቀው ለጓደኞች ነው። እንዴት ነው እንደዚህ የሚሆነው? አይሆንም እንደዛ ብራዘር። አንተ ኃላፊነት ያለብህ የሚስት እንጂ የጓደኞች አይደለም። አይመለከትም ስለ ጓደኞች። እነሱ ስለ ራሳቸው ይጨነቁ፣ ስለ እነሱ አንተ አይመለከትም። አንተ መጨነቅም ትኩረት ማድረግም ካለብህ ሚስት ላይ ነው። በቃ ሚስት ላይ ትኩረት ማድረግ ስላቃተ ነው። ስለ ሚስት መጨነቅ ስላቃተ ነው። ስለ ሚስት ስሜት መጨነቅ ስላቃተ ነው። አንተን ትዳርን በቀላሉ ማስተካከል ያቃተ፣ አይንም መግለጥ አቅቷል። ምንም በህይወት ላይ ጠብታ ነገር ማድረግ ለማይችሉ ሰዎች ነው የምትጨነቀው። ያ ነው አንተን የሰዎች መጫወቻ እያደረገ ያለው። እንደዚህ አይነት ነገር ቢሆን ኖሮ እነ ብሩክን እነ አቤል ምናምን ባሉበት እንደዚህ አይነት ነገር አላደርግም ነበርና በጣም ይቅርታ። ለዛ ነው ይቅርታ ልጠይቅህ ነው ዛሬ የጠራሁህ። በእርግጥ አስደብሬሃለሁ፣ ጥፋት አጥፍቻለሁ። እኔ እዚህ ድራማ ውስጥ አብርሃም እንኳን ባይኖር ማለት ነው አብርሃም እንኳን ባይኖርበት እዚህ ድራማ ውስጥ አብርሃም እንኳን ባይኖርበት የዚህ ድራማ ጠንሳሽ አንቺ እነ ብሩክ እና አቤላ ምናምን እንኳን ቢሆኑ እስከዛሬ አንቺ እንዳልሽው ከሱ ጋር ምንም አይነት ነገር ካልተፈጠረ ዛሬ ላይ ይፈጠራል ብላችሁ ድራማውን ለምን አዘጋጃችሁት ነው? ይሄ ነው የኔ ጥያቄ። ይሄንን ራሱ አብርሃም መጠርጠር አለብኩ። እስከዛሬ ድረስ በእኔና እሷ መካከል ምንም ነገር እንዳልተፈጠረ ካወቁ ዛሬ ላይ ይፈጠራል ብለው እሷን ተስማምታ ፈተናውን እሺ ብላ ለምን ተቀበለች? ከሷ ጋር ምንም አይነት ግንኙነት እንደሌለ እያወቀች ሊፈጠር የሚችልበት ብዙ አድቫንቴጅ ብዙ መንገዶች እያሉ እስከዛሬ ሳይፈጠር ዛሬ ላይ ሩታን ስቀጥር ጠብቀው እነሱ ከውስጥ ተደብቀው እንዴት አንቺን ይዞሽ መጡ ብለ እንዴት ነው መጠየቅ የሚያቅትህ? እኔ ደግሞ እንደዚህ እንዲደብርህም አልፈልግም። ማለት መሆን ያለብኝን ሆናለሁ እንጂ እንደዚህ ደብሮክ እንደዚህ ተጨንቀቅ እንደዚህ የሚያስጠላ ስሜት እንዲሰማ ካልፈልግም። በእኔ ምክንያት በተለይ በእኔ ምክንያት ታውቃለህ። ከዚህ በፊት አይደለም በሁሉም ሰው ምክንያት ነው። በቃ አንቺ ብቻ አይደለሽም ቦታው ላይ ነበርሽ አይደል? ሁሉም ሰው ነበር። በቃ የተቀየምኩት ሁሉንም ሰው ነው እንጂ አንቺ ብቻ ለይቼ የተቀየምኩት ወይንም እንትን ያልኩት ነገር የለም። በቃ አሁን ግን ሁሉም ሰው እንዴት ነው አብርሃም እንዲ ከአንቺ ጋር ያለው ነገር በቃ ኦዲየንስ ማወቅ አለበት ምናምን ነገር አሉኝ እና ምን ብዬ ነው እምቢ ስምላቸው እነሱን ግራ ገባኝ። እኔ እስካሁን ድረስ አልገባ እያለኝ ያለው ነገር ይሄኛው ነው እንዴ። ኦዲየንሱ ይሄን ያክል በጣም ተጨንቃቸዋል ማለት ነው በሄርሜላና በአብርሃም ግንኙነት። ምስኪን የምሬን እኮ ነው። ትናንትና ተናግሬዋለሁ። ኦዲየንሱን የምሬን ነው የኬጂ ተማሪ ያደረጉት። በቃ በጣም ተጨነቀ። ታውቃላችሁ ሰው ኦዲየንሱ በአብርሃምና በሄርሜላ መካከል ታብታብ ተፈጥሮ ይሆን ብለው ኦዲየንሱ እንቅልፍ አጣ። ስራ የፈታ ኦዲየንስ ነው እናንተን የሚያያችሁ። ህይወት የላቸውም ኦዲየንሱ። ስንት የሚያስጨንቃቸው ነገር እያለ በእናንተና በአንቺና በአብርሃም ግንኙነት ኦዲየንስ ተጨነቀ። አረ ይመቻችሁ። ከዛ እሺ ብያቸው ያን ሐሳብ አድርጌ የተባልሽው ስለ የተባልሽው ሁሉ ነው እንዴት መስራት ያለብሽ? አይ እንደዛ አይደለም ግን እና ፈደ ይሄ ነገር ይፈጠራል ብዬ አላሰብኩም። በጣም ይቅርታ። ስለዚህ ሁሌ ደግሞ የይቅር ባይ ልብ ሊኖር ይገባል ብዬ አስባለሁ። በእርግጥ ተጣጥቻለሁ፣ ስህተት ሰርቻለሁ፣ ግን ደግሞ ይቅርታ አድርግልኝ። እዛ ላይ ፊትህን ዘብዝበህ በጣም ታስፈራለህ ጌታን አዛሳይ ፊትን ዘብዝብ አላለችው። አይ እኔ ግን በጣም እየደበረኝ ያለው ምንድነው አብርሃም እንደዚህ ለምንድን እንደሚቀልዱብህ አላውቅም። እንዲቀልዱብህ ትፈልጋለህ? ደስ ይልሃል? ምቾት ይሰጣል አንተ? ያ ማለት ሰዎች ትዳር ላይ አደጋ ሊያስከትል የሚችል ነገር ማለት እንዲህ ከባድ እኮ ነው። ይሄን እንደማወራው ቀላል የሆነ ነገር አይደለም ያደረጉት። ይሄን የሚያክል ማለት አንድ ሰው ለአንድ ሰው ትልቁ ነገሩ ምንድነው? ቤተሰቡ ነው አይደለ? ሚስቱ፣ ልጆቹ ናቸው አይደለ? ይሄንን ሊያሳጣው የሚችል ተንኮል ወይም ድራማ ሰርተውብህ እንደገና አመጣ ይቅር ሊል የሚችል ልብ እንዳለ አውቃለሁ ምናምን ደግሞ ፊትን ዘብዝበው ስታስፈራ ምናምን እያለች በዚህ ደረጃ እንደማትጨክንባት እርግጠኛ ሆና እያወራች ከሆነ ብራዘር ምንም ፈተና ያስፈልጋችሁ። በቃ የሆነ ነገር ሁለታችሁ ማለት እንዳለ ያስታውቃል። ይሄው ምንም የሆንክ እኮ አይመስልም። በቃ ምንም ብታረግብህ ሄርሜላ እሷን ይቅር ያለማለትና ከእሷ ጋር አብረ አለመቀጠል አትችልም። ይሄው ያስታውቅብሃል። ስለዚህ ድራማው ላይ አብርሃምም አለበት። እኔ የምሬን ነው የምላችሁ። በቃ ምንም ሰው እንዴት አይናደድም? ሰው እንዴት ነው ተመልሶ ከዚሽ ጋር አብሮ የሚመጣው? ተናደሃል ብዬ ነው ያሰብኩት። ግን አሁን ቢያንስ ይቅርታ አድርግልኝ። ከፈለክ የሆነ ነገር ቅጣኝና ቅጣቱን ተቀብዬ ቁጭ ብድግ ከሆነ ቁጭ ብድግ የፈለከውን ነገር ልቀጣልክ። እሺ ቁጭ ብድግ ምናልባት ካነሰብክ አላውቅም፣ ግን የሆነ ነገር በልና እግዚአብሔር እንዴት እንደጨነቀኝ የሆነ ማለት ከሷ በላይ የምሬን ነው ማለት ከትዳሩ በላይ እሷን ለሷ ቦታ እንደሚሰጣት ለሷ እንደሚፈልጋት ከሩታ በላይ ለሷ ስሜት እንዳለው በደንብ አድርጋ
ታውቃለች በደንብ አድርጋ ስለምታውቅ ነው እንጂ በዚህ ደረጃ እኔ እንጃ ጥፋቷን አሳንሰው ተራ ጥፋት እንዳጠፋች አድርጋ በቃ የሆነ እኔ እንጃ የሆነ አታድርግ ያላትን ነገር የሆነ ተራ ጥፋት አጥፍታ ነው የሚመስለው። የቅርታ አጠያየቋ ማወራሯ ምንም እንዳልሆነ ያ ከባድ ነው። ያሌለብኝ ነገር ከጥፋቴ በላይ ያንተ ማኩረፍ ነው ያንተ እንትን ማለት ነው ግራ ይገባኝና ይቅርታ አሁን ያንቺን ያበላሽሽውን ነገር ይመልሰዋል። እሺ ምን ላድርግልህ? ሁሌ ደግሞ ሰው እንትን አይልም። ይቅርታ ልብ ደግሞ እንዳለ ካውቃለሁ አብርሽ። ስለዚህ ይቅርታ አድርግልኝ። ልጁን ልቡን ቀለዱበት። ትናንትና ንጹህ ልብ ነው ያለ ይሉታል፣ ዛሬ ደግሞ ይቅርታ ልብ ነው ያለ ይሉታል። ነገ ደግሞ ምን አይነት ልብ እንደሚኖር እግዚአብሔር ይወቀው። ለምንድን ነው ፊትህን ዘብዝበህ እንደዚህ ነው ይቅርታ የምትጠይቀኝ? ይቅርታ የምትቀበለኝ? የምርክ ነው? እሺ የሆነ ነገር ቅጣኝና የሚያዝናናትን ነገር ላድርግልህ። በጌታ ይሄው ተልፈሰፈሰ። በጌታ የሆነ ነገር በቃ ተልፈሰፈሰ። አብርሃም አሁን በህይወት ያለ መስሏችሁ ነው? ቆየ እኮ ከሞተ። በቃ ገና ስትነካው እኮ ነው እሱ ሁሉን ነገር የረሳው። ፎርማት አደረገችው ልጁን። የሆነማ እኔ እንጃ የሆነ ቅባትማ ትነካካለች። በዚህ ደረጃ እንደዚህ ፓራላይዝ እንደሆነ ሰው እኔ እንጃ አንገት ብቻ እንደዚህ ያለ እንድትቆም የምታደርግበት የሆነ ውጣንጥኝ ይዛ ነው የምትመጣው አንተ ጋር ስትመጣ እንጂ በጤና አይደለም። በቃ ዘረረችው ልኝና ከዛ ቅርታሽን ተቀበልኩ መቆማቃ በቃ ይኸውላችሁ በቃ የአብርሃም ጀግንነት እስከዚህ ደቂቃ ብቻ ነው ከሄርሜላ ጋር ሲቆይ። ምንም ነገር በህይወቱ ላይ ብታደርግለት ምንም ነገር በህይወቱ ላይ ብታደርግበት አብርሃም እስከዚህ ደቂቃ ብቻ ነው የሚናደደው ወይም ደግሞ ወንድ የሚጫወተው። ወይኔ እኔ ስለዚህ ይቅርታ አድርግልኛል። የምርክ ነው? እሺ ልበህ ይቅርታ ካደረገልኝ ቢያንስ ትንሽ ፈገግ በልልኝ። ማለት ያው እንደማንስማማ አውቃለሁ ከሷ ጋር፣ ግን ደግሞ ቢያንስ ያለውን ነገር ለማስረዳት ለሷ ሞክራለሁ። በዛ ሰዓት እሷ ነገሮች ስላልገባት ቢያንስ ለሁለቱም እናስረዳታለን። በነገራችን ላይ አሁን ይቅርታው ምናምን ራሱ ቪዲዮም ለሩታ መልስ ነው። ሆን ብለው ነው ያን ያደረጉት። በቃ ምንም ባደርገው አይጨክንብኝም ነው፣ ተስፋ ቁረጭ ነው። የትኛውም ደረጃ አብርሃም ላይ የፈለግኩትን ነገር ባረግበት በእኔ የሚጨክን አንጀት የለውም። ለእኔ ይቅር አለማለት አይችልም ነው። አየህ ይሄው ከአንቺ ጋር የሁሉ ጊዜ ተጣልታችሁ ማግኘት ያልቻልሽውን ይቅርታ እኔ ይሄው በአጭሬ በቃ ዳበስኩት ይቅርታ አለኝ። መልእክት ነው ሩታዬ እናቴ። ቻዩ እንግዲህ ምንም ልንልሽ አንችልም። ምክንያቱም አንቺም ከሱ ስር መውጣት አትፈልጊም፣ የፈለገ ቢሆን ከሱ መራቅ አትፈልጊም። እንግዲህ ምንም ልንረዳሽ አንችልም ሩታዬ። እግዚአብሔር ብርታት ይሁንሽ፣ ልጅሽን ብቻ በሰላም ተገላገይ። መጀመሪያ እናንተ አብረን አለመሆናችን ምናምን ነገር ይቅርታ መጠየቅ አለብኝ። እኔ ይቅርታ ጠይቃታለሁ። ምክንያቱም በዛ ታይም ትንሽ ደቂቃ ነው እሷ የነበረችው እና ነገሮችን አልተረዳችም። ስለዚህ ይቅርታ መጠየቅ ፈልጋለሁ። እሷን እየመጣች ነው፣ ደውዬላታለሁ። አስቡት ባሏ የሆነ አልጋ ቤት ቀጥሯት እዛ አልጋ ቤት ስትመጣ እሱን ከሄርሜላ ጋር አገኘችው። 30 ደቂቃ ሙሉ ከሄርሜላ ጋር እዛ ሲከራከር ምን ሲል ሲለፋደድ ቆይቶ በ2 ደቂቃ ጆሮዋን አውጥቶ ማባረር ሲገባው ሚስቱን ቀጥሮ እዛ እየጠበቃት በዛች ደቂቃ ውስጥ እንደምትመጣ እያወቀ ሩታን በቀጠረበት ሰዓት ላይ ነው ሄርሜላ የመጣችው። ሩታ ከ5 ደቂቃ በኋላ ራሱ ልትመጣ እንደምትችል ማወቅ ነበረበት። 30 ደቂቃ ሙሉ ሲጠብቁ የነበሩት ሩታ እስክትመጣ ነበረ። ድራማው የተጠነሰሰው ለሩታ ነው፣ ለአብርሃም አይደለም። የምሬን ነው የምላችሁ። የፈለገ ብታመጡ አታሳምኑኝም። በቃ ያ ድራማ የተሰራው ለሩታ ነው። እሺ ብላኛለች። እሷ እኮ ይቅርታ ማድረግ ብትፈልግ ምን ያየችውን ቪዲዮ አይታ መረዳት ትችል ነበር። ግን እሷ ቪዲዮውን ማየት እንኳን አልተረዳችም። ደውዬላት ነበር፣ ምንም ፈቃደኛ አይደለችም። በየቀኑ ከሷ ጋር ሊያጣላ የሚችል ነገር እየፈጠርክ በየቀኑ ይቅርታ እንድትልህ በየቀኑ እያጠፋ በየቀኑ ይቅርታ እንድትልህ እስካሁን እኮ አልታረቃችሁም። ሳትታረቁ ይቅርታ የምትባባሉ ባልና ሚስቶች አንተና ሩታ ናችሁ። በነገራችን ላይ እንዴ ሳትታረቁ ትዳራችሁ ሰላም ሳይሆን ወደ ቤት ሳትመለስ አብራችሁ መኖር ሳትጀምሩ ሁሉ ነገር ተረስቶ ወደ ቀደሙ ህይወታችሁ ሳትመለሱ በቀን የምትጣሉ ሰዎች እኮ እናንተ ናችሁ። ሽማግሌ መላክ እየፈለግ ከሚስት ጋር መታረቅ እየፈለግ እንደገና ሚስትህን የሚያስከፋ ትዳር ላይ አደጋ የሚጥል ጥፋቶች የምታጠፋው አንተ ነህ። የእናንተ የትም ዓለም የለም። በነገራችን ላይ የትም ዓለም የለም። እሷን መጥራትሽ ምንም ተርጉም ግን ምናልባት በአንድ ልብ ቢያንስ ለማስረዳት ነው። እንደገና ደግሞ የገረመኝ ምንድነው አሁን በራሱ ጥፋት እንደገና ሩታን ነው የሚከሰው። ለምን ይቅርታ አትቀበልኝም? ቪዲዮን አይታ መረዳት ነበረባት። ኖርማል እኮ ነው የተፈጠረው ነገር። አባቢ ብዙ ነገሮችን እንደ ኖርማል አይታ ነው ዛሬ ላይ ልጅቷ ላይ የምትጫወትባት። እንደዚህ አይነት ነገሮችን ነው እንደ ኖርማል አይታ ይሄው ዛሬ ልጅቷ የምትይዘው የምትጨብጠው ግራ እስኪገባት ድረስ የምትጫወትባት እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት
እሷን ይዛት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ እንኳን አቅም ነበር። ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል። ምንድነው ማለት? በነገራችን ላይ ላቋርጣችሁና ቅድም ያልኳችሁ ይሄንን ነው። ሩታ አብርሃምን ከሄርሜላ ጋር ስታየው እንዴት እንደምትናደድ በደንብ አድርጎ ያውቃል። እንዴት ልጅቷ እንደምትሆን ያውቃል። በሽታዋ እንደሆነች ያውቃል አይደል? ሄርሜላ ቶሎ ብሎ ከዛ ነው ማረቅ ያለበት። ካልሆነ ወጥቶ ነው መሄድ ያለበት። ከዛ አልጋ ቤት ወጥቶ ነበር መሄድ ያለበት። ለሩታ የሚጨነቅ ሰው ቢሆን ኖሮ ማለት ነው። ሄርሜላ ምቾቷ እንዳልሆነች በሽታዋ እንደሆነች እያወቀ እኔ እንጃ ለምን ሄርሜላን ይዞ እንደሚመጣ ለምን ሄርሜላን ከሱ ማራቅ እንደማይፈልግ ነው ግራ እየገባኝ ያለው። የምር ዊልቸር ከሆነች አሁን በቃ የሆነ አካልን ስኩል ዊልቸሩ ከጎኑ ማትለየው መሄድ ስለማይችል በዊልቸሯ ስለሚራመድ ነው። ሄርሜላ ካንተ ስር አልለይ ያለችበት ምክንያት ምን ሆነ ነው? አንተ መሄድ አቅቶ ነው ዊልቸር እናት እንዳንል ምንም ያደረገችው ነገር የለም። አትሸከም፣ አቅም የላትም ልጅቷ። እናቴ አልጋ ላይም ከሆነ ግዴታ ሆኖባት ነው። አንተ እኮ አሁን ማለት የቀራ ምንድነው? ያለ ሄርሜላ መተንፈስ አልችልም፣ ያለ ሄርሜላ አይኔ አይታይልኝም፣ ሩታን እንኳን መለየት አልችልም ነው እኮ ያለ ማለት ነው የቀራ። እኔ ማየት አልፈልግም። ምንም ተረዳሁ ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው። ሁሉም ነገሮች ሩታ ብቻችን ሁሌም አጋጣሚ ናቸው እና ሆን ብዬ ነው ሳሩ። ቆይ 2 ወር ሙሉ አጋጣሚ ከሄርሜላ ጋር የምታሳልፋቸው የምትሆናቸው ነገሮች ሁሉም አጋጣሚ። እሺ ትናንትና አጋጣሚ ይሁን እስከ ዛሬው ድረስም አጋጣሚ ነው። አብርሃም ለምን እንደዚህ በሩታ ላይ እንደምትቀልድባት ነው ሊገባኝ አልቻለም። እንድትቀመጥ ያደረኩት አንቺ ጋር እንድጣላ ብዬ ነው። እኔ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም። ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ። እኔ ሆን ብለህ ካላደረክ ታዲያ አንተ ምንም እዚህ ነገር ውስጥ እጅ ከሌለ እንዴት ነው ዳግመኛ ከነዚህ ልጆች ጋር የምትሆነው ታዲያ? አንተ ያደረከው ነገር ካልሆነ በስተቀር እንዴት ነው ከነዚህ ልጆች ጋር ድጋሚ ልትገናኝ የምትችለው? እንደዚህ አይነት ከባድ የሆነ ነገር በህይወት ላይ አድርገውብህ እንዴት ነው ተመልሰ ከነዚህ ልጆች ጋር አብረህ የምትቆመው? እንዴት ነው ከነሱ እንደገና ለጉዳዩ የምትከራከረው? እኔ ነኝ ጥፋተኛ፣ እኔ ኃላፊነቱን ወስዳለሁ ይበለኝ ብለህ እኔ ነኝ ማቅረብ ያለብኝ እኔ ያላወቅኩት፣ እኔ ነኝ በህይወቴ ውስጥ የማይሆኑ ሰዎችን ከትቼ እንደዚህ አይነት ነገር ውስጥ የገባሁት። ሆን ብሎ ነው የተደረገብኝ። ሩታ በቃ ምንም ማለት ትችያለሽ፣ ጥፋተኛ ነኝ፣ በቃ ምንም በይኝ፣ ውቀሽኝ፣ ስደብኝ፣ እንደው ምችኝ ከፈለግሽ ብለህ ነገሩን ኃላፊነት እንደመውሰድ እንደገና መተከራከራል ነገር አድርገሽ እንደሆነ ነው እንዴ አስበሽ? እኔ እንደዚህ በዛት ታይም ተናደሽ ስለነበረ ነው። አሁን ቢያንስ ተረጋግተሻል፣ ቢያንስ አድሯል ነገሩ። ተረጋግተሽ ልታዳምጪኝ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ልንገርሽ፣ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው፣ ሁሌ ላስተካክል ነው። አታስመስይ በእናትሽ። የምር በጣም ነው እኔ ለመረጋጋት ሞክርሽ፣ ለመረጋጋት ሞክሪ። ስለሚደብረኝ እኮ ነው። እሺ በቃ ችግር የለውም። የምሬን በጣም ይደብረኛል። እኔ ማለት ሁሉ ጊዜ እቺ ነገር ይጠቀማታልና ሩታ አትረጋጋም፣ ተረጋግታ ሰው አሰማ ምናምን። እስኪ ማናችሁ ነው የምትረጋጉት? እንደዚህ አይነት ነገር ተደርጎባችሁ ምንድነው የምትረጋጉት? ወይ ነፍሳችሁ ወጥቶ ሞታችሁ ካልሆነ በስተቀር የሆነ ነገር ሆናችሁ ካልሆነ በስተቀር እንደዚህ አይነት ነገር እየተፈጠረባችሁ ሰው እንደዚህ አይነት የበከተ ቆሻሻ ተግባር በህይወታችሁ ላይ ያደረገ እንዴት ነው ተረጋግታችሁ ማውራት የምትችሉት? ባሏ ከሌላ ሴት ጋር አልጋ ቤት ውስጥ የሆነ ነገር አይነት ነገር እየሆነ ወይም ደግሞ እሷን የቀጠረበት አልጋ ቤት ውስጥ ከሴት ጋር ለዛውም ሄርሜላ ከምትባል ለትዳሬ እንቅፋት ናት ባሌን ልትቀማኝ ነው ብላ ከምታስባት ወይም ደግሞ ባሌን ከኔ የለየች ነው ብላ ከምታስባት ሴት ጋር አልጋ ቤት አግኝታ ከዛ ተረጋግታ ታውራክ። ለዚህ እርጉዝ ሴት አታሳዝናችሁ? በእንደዚህ አይነት ሲቹዌሽን ውስጥ ሆና እንዴት ትረጋጋ? እርግዝናው በራሱ እንኳን እንድትረጋጋ ያረጋትም አይደለም ያንተ ቆሻሻ ተግባር እሷን ሊያረጋጋት። ተው እንጂ። አረ ልጅቷ የእርግዝና ጊዜዋን በሰላም ትጨርስበት፣ ልጇን በሰላም ትቀፍበት። አረ ተዋት። የምታዝኑበት ዘላለም የምትጸጸቱበት ነገር እንዲፈጠር አታድርጉ። እቺ ልጅ በሽተኛ እንዳትሆን ተው። ከእርግዝና ጋር ከወሊድ ጋር የሚመጣ ብዙ አይነት በሽታ አለ። ስኳር አለ፣ ደም ግፊት አለ፣ ብዙ አይነት ነገር ይመጣል። ተው። ልጁ ላይም ጽንሱ ላይም የሆነ ነገር እንዳይፈጠር ተው። ሆዳ አደራቱ ተው። ይሄ መነጋገር መቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው ምናምን። አሁን እዚች ጋር ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው። አስቡት ሄርሜላ ሩታን ስታረጋጋ ስትመክራት ምናምን ነገር ስለ ንግግር እንዴት እንደሆነ ምናምን ነገር አይደለም ሄርሜላ። እኔ እንኳን አልሰማሽም። እኔ እንኳን በአካል ባገኝሽ ተረጋግቻ አላወራሽም። የሚያረጋጋ ነገር ስታረጊ እኮ ነው ሰው ተረጋግቶ የሚያወራሽ። ሰውን በሽተኛ የሚያረግ ሰውን ሊያሳብድ የሚችል ነገር እያደረግሽ እዚህ ጋር መተሽ ስራሽን ከሰራሽ በኋላ አንቺ ተረጋግተሽ የምታወሪ እኮ የምታደርጋቸውን ድርጊቶች አስበሽበት አቅደሽበት ሆን ብለሽ ነው የምታደርጊው። ከዛም በምታደርጊው ነገር ያን ነገር ያደረግሽበት ሰው በምን አይነት ሙድ ውስጥና ስሜት ውስጥ ሆኖ እንደሚመጣ ታውቁታላችሁ፣ ታውቂዋለሽ። ለዛ ነው አንቺ አሁን ተረጋግተሽ የምታወሪ።
ተሳስተሽ አይደለም ነገሮች የምታደርጊው ሆን ብለሽ ነው ልታሳኪ የምትፈልጊውን ግብ አስተካክለሽ ነው የምትመጪው ግብሽ ተሳክቶልሻል ስለዚህ እዚህ ጋር መተሽ በጣም ጥበበኛ በጣም ሃምብል ሰውን በተረጋግተሽ ማውራት የምትችይ አይነት ፐርፌክት አይነት ሴት ሆነሽ እዚህ ጋር ትቆሚያለሽ ልጅቷን አጨሰሻት ልጅቷን ንዴት ውስጥ የሚከት ነገር ካረክሽ በኋላ እዚህ ጋር መተሽ ስማርት አይ አንቺ ሁሉ ጊዜ በመታደርጋቸው ነገር ውስጥ ሩታን ጠርተሽ አንቺ እዚህ ጋር ምንድነው ማድረግ የምትፈልጊው ሩታ መረጋጋት የማትችል ሰውን መስማት የማትችል ተናጋሪ ምናምን በቃ ምናምን አይነት ሴት ምርጥ ማጥቶን ተቀጫቃ አይነት ነገረኛ አይነት ሴት ለማድረግ ነው የምትፈልጊው ምክንያቱም በአብርሃም ፊት ለፊት ስማርት ራስሽን አድርገሽ መቅረብ ስለምትፈልጊ ያ ማለት ሚስቱን ማትናገር ሚስቱን በትህትና የምታወራ ተረጋግተሽ ለሚስቱ ክብር እንዳለሽ አይነት ምናምን አድርገሽ በአብርሃም ልብ ውስጥ ቦታ ለማግኘት ምናምን ነገር ነው ጭዌሽ እንደዛ ነው በቃ ከዛ ውጪ ምንም ልታረጊ የምትችይው ነገር የለም ይሄም ደግሞ በግ ነው በቃ ሚስቱ ጨቅጫቃ ናት ለሱ መረጋጋት የማትችል ናት ሄርሜላ ስማርት ናት ላንተ ምንም ያላደረገች ጥፋቷ በቃ የተፈጠረው ነገር ላስረዳሽ ነው እየሞከርኩ ያለሁት ወይስ ያ ነገር ያናደደሽ ነገር አለ ለምንድነው እንደዚህ የምትሆኚው ማለት ሰው እሺ ቢያንስ ስነ ስርዓት ባለው መልኩ እንነጋገር በይቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ ምንድነው እየሆንኩኝ ያለሁት ምን አይነት ስራ ነው እየሰራ ያለሁት ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት እና አቤላ ሐሳቡን ሲያቀርብልሽ ልክ አሁን ሩታ እንዳለችው ሐሳቡን ሲያቀርቡልሽ ይሄ ነገር ቪዲዮውን ሚስቱ ስታየው ጥሩ ነገር አይፈጥርም ደስ የሚል ነገር አይደለም ልጁ ለራሱ ትዳሩ አደጋ ላይ ነው ያለው እኔና እሱ ምንም ነገር እንደሌለን እኛ እናውቃለን ኦዲየንሱ እንደፈለገ ቢል ችግር የለውም ጊዜ ይፈታዋል እኛ እዚህ ጋር ማድረግ ያለብን መስራት ካለብን ድራማም ሆነ ፈተና ማዘጋጅተን ማስተካከል ያለብን የሁለቱን ትዳር ነው ብለሽ ለምን ቀና መልስ ወይም ደግሞ በጎ ሐሳብሽን መናገር አቃተሽ ሁሉ ጊዜ ለምንድን ነው ሰው ለመልካም ስራ ነው የሚተባበረው ለእንደዛ ክፉ የሆነ ሰይጣናዊ ሐሳብ ለምን መስማማት አስፈልገሽ ታዲያ አንድም ቀን ሩታና አብርሃምን ሊያስታርቅ የሚችል ነገር አንድም ቀን ሳታረጊ በሁለቱ መካከል ከመጣሽ ቀን ጀምሮ እስካሁን ችግር ሆነሽባቸው ሰዎች አንቺን የማይሆን ነገር ይያሉሽ የማይሆን ኔጌቲቭ ነገር የማይሆን ስም እየሰጡሽ ለዛ ነገር ያልተጨነቅሽ ሴትዮ አንቺና አብርሃም መካከል የሆነ አይነት ሴክሹዋል ነገር ተፈጥሯል ብሎ ኦዲየንሱ ያወራ ነው ኦዲየንሱ እንደዛ ነው የሚያስበው ሲባል ለስምሽ ተጨነቅሽ አየሽ የኦዲየንሱን አይምሮ ብሬን ዌሽ ለማድረግ የማይሆን ድራማ ምናምን ፈጠራችሁ ታይ እንጂ አረ ሞኝሽን ፈልጊ ይሄ ነገር ተገቢ ነው ወይ ስነ ስርዓት ነው ወይ ማለት ልመጂ ራስሽን ጠይቂ ከዛ በኋላ ሰው በሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናደድ እኔ እኮ የነገሩ ባለቤት ነኝ ነገራችን ላይ ይሄ ነው ሩታን እንዳትረጋጋ ያደረጋት ያለው ሩታን እንድትበሳጭ ያደረጋት ያለው እንደዛ አይነት ነገር ነው ለምንድን ነው ማሰብ ያልቻለችው ለምንድን ነው ቆም ብላ ማታስበው ድርጊቶቿ እንዳለ በእኔና በአብርሃም መካከል ችግር ሊፈጥር እንደሚችል ለምንድን ነው ማታስበው ነው እንዳትረጋጋ የሚያረጋት ይሄ ነው እሷ እዚህ ጋር መጣ ስማርቶና ምናምን ነገር ተረጋግታ አይነት ድራማ ስትሰራባት የባሰ ያናደዳት ነው የሚሄደው እርጂ ብናገርሽ ሊገርምሽ አይገባም ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው አንቺ ኢዝ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው ገብቶሻል እሺ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ ተናገርሽ ሁሉ ልክ ነው ማለት አይደለም ስለኔ በዚህ ልክ ልታወሪ አትችይም አንዴ ቢያንስ አዳምጪኝ እሺ አንቺ ይቅርታ እኮ ነው የደወለችልሽ አይደል እንዴ እኔ በነገራችን ላይ እሺ ይቅርታ አለች ሩታ ምንድነው የሚፈጠረው ከዛ እሺ ይቅርታውን ሩታ ተቀበለች ከዛስ ነው ምንድነው እሺ ምን ይሁን ምን ይጠበስ ሆም ብለው ነው በቃ እኔ አብርሃም በዚህ ደረጃ የፈለገ ነገር የዚህ ድራማ ጠንሳሽ እሱ ባይሆን ኖሮ መቼም ይቅር አይላቸውም መቼም አብሯት አይቆምም ነበር ከሄርሜላ ጋር ሆም ብለው ሩታ በይቅርታ ማታመናት ተረጋግታ ማውራት የማትፈልግ አይነት ሴት ናት ብላችሁ ሩታን ለማስጠቆር የሰራችሁት ድራማ እንደሆነ ያስታውቃል በዚህ ደረጃ ህይወት ላይ ቁማር የተጫወተብህን ሰው በዚህ ደረጃ ለትዳር አደጋ የሆነ ነገር ፈተና አዘጋጅተውል አብሮ የመቆም አቅም ያገኘበት አንዱ ምክንያት የድራማው ጠንሳሽ አንተ ስለሆንክ ነው በሰከንድ ለሄርሜላ ይቅርታ ያልካት ይሄ ድራማው ጠንሳሽ አንተ ስለሆንክ ነው ድራማው የተሰራው ሩታ ላይ ነው በቃ ድራማው የተሰራው ሰዎች ሩታ ላይ እንዲፈርዱ ነው ሌላ አዲስ ነገር የለው የምሬን ነው የምላችሁ የፈለጋችሁ ልትሉኝ ትችላላችሁ ለምን ተጠራሽት ቆይ አብርሃም ያላሰብኩም ወይኔ ጉዴ አሁን እዚህ ጋር የሩታን ጥፋት እስኪ ንገሩኝ የሩታን ጥፋት በዚህ ቪዲዮ ንገሩኝ እስኪ ምንድነው ያጠፋችሁ ንገሩኝ እስኪ እንዴ ያለ ፍላጎት ተጠርተሻል ራስሽን እኔን ለምን ታፈድቢያለሽ አብርሽ ካንተ በላይ ኮኔንም እየተናገረች ነው ግን ደግሞ እኔ በቦታው ምንም ማቆ ታሪክ አልነበረም አይደለ ያን ነገር ደግሞ ሁላችንም እናውቃለን እሷም ታውቃለች ጠንቅቃ ያ ሁሉ ሰው ሲገባ ከሩም ሽንት ቤት እንኳን ሲወጡ እነዛ ሰዎች በሙሉ እኔንም ነው ጨምረው አይደል ያስደነግጡኝ ምንም ማቆ ታሪክ የለም
እንዴ ይሄንን እንኳን እቺ ነገር ነው እየደጋገሙ እያወሩት ያሉት ያ ምንድነው እነዛ ሁሉ ሰዎች ውስጥ እያሉ በኔና በሄርሜላ መካከል ምን ሊፈጠር ይችላል? ቢያንስ ሰዎች አሉ እንዴት አታምነኝም ሩታ ነው እኮ ለዛ እኮ ነው እኔ አንተ ነህ ድራማውን የሰራው እያልኩ ያለሁት አንተ ነህ እነዛን ሰዎች ውስጥ የከተትካቸው። ምክንያቱስ ሩታ በምትናደድበት ሰዓት ይሄው ያንተ ማንነት ይሄው ስትማግጥ ያስኩ ምናምን ስትል እነ አቤላ እንዲወጡ አደረክ። አየህ ምክንያቱስ እነ አቤላ ለምን እንዲወጡ አደረክ? ሩታ ለምትል ነገር ማፍረሻ እንዲሆነ ትክክል እንዳልሆነ እያለች ያለችው ነገር እና አቤላ እንኳን ከውስጥ ተደብቀው እና አቤላ እንኳን ይሄው እዚህ ያሉ ከውስጥ ተደብቀዋል ብለህ ለማውራት እንዲመች ነው ይሄንን ያደረከው እንጂ አንተና ሄርሜላ በዚህ ደረጃ ሞኝ አይደላችሁም፣ ጅል አይደላችሁም። አባቢ የምሬን ነው ማለት እንደዚህ። ኧረ በስመ አብ ተው እንጂ ኧረ አትሰክሱን። በቃ ቤርጎ ምናምን ተገናኝተ ሩታ ድንገት መጣች። ድንገት እንደገና ደግሞ እና አቤላ ደግሞ ውስጥ ተደብቀው ምናምን ነበረ። ስለዚህ እና አቤላ ውስጥ ባሉበት 3 ወንድ ባለበት እንዴት እኔ ከሄርሜላ ጋር ምናምን እላለሁ ምናምን ብላ አንቺ በቃ አክተር ሻሩክ ኧረ ተው እንጂ ማለት ነው። ቪዲዮውን ስላየሁኝ ነው አይደል ዛሬ ይቅርታ ስጠይቅኝ እሺ ብዬ ይቅርታሽን የተቀበልኩት። ትናንትና በዛ ስሜት ምንም ነገር ልቀበል እንዳልቻልኩ ታውቂያለሽ። አንተ ነህ አንተ ጥፋት ያጠፋባት ዛሬ ነው እንደ ሩታ ላይ የትኛውን ይቅርት በል ግራ ገባት እኮ ልጅቷ። በተቆጠረ ራሱ 50 ጥፋት አለኩ ብራዘር። እንደው መጽሐፍ ቅዱስ ወዳጅ ቢበደል ስንት ጊዜ ይቅርታ ልበለው ብሎ ጴጥሮስ ሲጠይቅ 7 ጊዜ 70 አለ። 7 ጊዜ 70 ወደ 400 ምናምን ነው መሰለኝ አይደለ? 7 ጊዜ 70 ማለት ወደ 490 ይቅርታ ማለት ነው። አሁን ሩታ 490 ይቅርታ ላይ እየደረሰች ነው። ከዛ በኋላ ጨረሰች ማለት ነው። ዓለም ላይ ተደርጎ የማይታወቅ ማለት ነው። እኔ የትኛውን ይቅርታ ብላ የትኛውን እንደምትተው ራሱ አላውቅም። እቺ ልጅ ያገባች አንተን ይቅርታ እያለች ልትኖር ነው እንዴ? የፈለገ ነገር በህይወት ላይ ማንም ሰው ቢያደርግ እጅህን ቆርጠው ቢጥሉት ይቅርታ እያል ከነሱ ጋር መኖር ትችላለህ። ይሄ የዋህነት አይደለም ብራዘር። መጽሐፍ ቅዱስ ሲናገር እንደ እርግብ የዋህ እንደ እባብ ብልህ ሁኑ ይላል። ብልህነት የሌለው የዋህነት ጅልነት ነው እያሳየን ያለው። ቪዲዮውን ሳይው ግን አንዳንድ ነገሮች ስለገባኝ ነው በቃ የተረዳሁሽና ይቅርታሽን የተቀበልኩት ማለት ነው። የሩታ ሲሆን አይገባም አይደል? ከሩታ ጋር ለመታረቅ ነገር የምታያቸው ነገሮች የሚሆኑት ነገሮች አይገባህም። የሄርሜላ ሲሆን ይገባል። እሱም አንቺ ስለሆንሽ ነው። ሐሳቡ አንቺ እንዳልሆነ ስለገባኝ ነው። እንደ ወንዶቹ ቢሆን ግን ማናቸውንም አልሰማቸውም ነበር። ይሄን እኮ ነው የምላችሁ። የፈለገ ነገር ቢመጣ አብርሃም በሄርሜላ ላይ መጨከን አንጀት የለውም። የምሬ ነው ብላችሁ በቃ አንጀቱን ራሱ ጠብሶ ሊያበላት ይችላል። ከዚህ በኋላ ያለው ማለት ነው እኔም የራሴ ኑሮ ኖራለሁ። እኔም በዚህ ልክ መገፋት በዚህ ልክ እንደዚህ እሷ ስትናገረኝ ዝም የምለው አብርሽ ባንተ በኩል ስለማውቃት ነው እንጂ የሆነ መጥፎ ቃላቶች መወርወር ሰውን ከማስገመት ሰውን የሆነ መጥፎ ነገር ከማስባል ውጪ ምንም ኳሊቲ የሚጨምር ነገር ስለሌለ ነው ዝም የምላት። ስለዚህ ችግር የለውም። በነገራችን ላይ ሩታ የምትናገርሽ ትዳሯ ላይ ህይወቷ ላይ ስለመጣሽ እንጂ ከአንቺ ጋር ምንም አይነት ጉዳይ ኖሯት አይደለም። ታቅሽም አታውቂያትም። በቃ ህይወቷ ላይ የመጣሽው አንቺ ነሽ። ደውለሽ የምትጠሪያት አንቺ ነሽ እንጂ ኬዞ አይደለሽም። አንቺ ከአብርሃም ብትርቂ ከሁለቱ ከአብርሃም ብትርቂ ለሩታ ምንም አይደለሽም። የምሬን ነው የምልሽ። ትዝም አትያት። እናንተ ምን አለባችሁ እኛ ላይ ተጫወቱብን እንጂ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲህ ቪዲዮ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ።